ሰላም ሰላም የኡርጂ መልቲሚዲያ ተከታታዮች፣ ዛሬ እንደምታዩት ከስቱዲዮ ወጣ ብለን በቀበና ያለውን በቅርቡ የተሰራ የቀበናን ፕሮጀክት እያሳየን የምንቆይ ይሆናል። እኔ ግን እዚህ እያየሁ ያለሁት ነገር ብዙዎቹ በጣም የሚያስደስት በአይን አይተ የማይጠገብ ነገር ማየቴ በጣም ደስ ብሎኛልና እስከ ፍጻሜው ድረስ ከኔ ጋር እንድትቆዩ በዙሪያው ዞረን እዚህ ምን እንዳለ ምን እንደሚገኝ ሁሉንም ማስቀኛቸው ይሆናል። ቀበናን እንደምታዩት በዚህ ሁኔታ በጣም ተጨርቃ አምራ የምትታይ ቦታ ሆናለች እና ይሄ ድልድዩ ነው። አሁን ቢቹ ላይ ነው ያለነው እና ድልድዩ ከጀርባ በጣም የሚያምር ነገር መሆኑ ነው የምታዩት እና እኔ የኡርጂ መልቲሚዲያ ተከታታዮችን እንዴት ነው ይሄ ቦታ መታችሁ ማየት ማድነቅ ያለ ነገር ነው እና እኔ እውነቴን ነው ይሄን እጅ የሰራ በኢትዮጵያውያን እጅ ነው የተሰራ። ይሄንን አለማድነቅ መቼም እንደ ኃጢአት እንዳይሆንብን የተሰራም በእኛ ልጆች፣ በእኛ ህዝብ፣ በእኛ መንግስት፣ በእኛ ዜጎች ስለሆነ ይሄንን እንድናደንቅ በዚሁ አደራ ማለት ፈልጋለሁ። ኡርጂ መልቲሚዲያ አሁን ጀምረዋል። አሁን ሀገር ውስጥ እየተሰሩ ፕሮጀክቶችን በየቦታ እየሄደ ለእናንተ የሚያቀርብ ይሆናል። ሀገራችን የእድገት ጉዞ ላይ ነው ያለችው እና ድሮ ምናልባት አይ ነው ሰው ስራ ሲሰራ ብዙ ጥፋቶችን ሊኖር ይችላል እና ጥፋቶችን ደግሞ ስኬቶችንም ብናይ ጥሩ ነው። ነገ ይዞ የሚመጣ ምንድን ነው የሚለውን ማሰብ ጥሩ ነው። ምናልባት ድሮ አቅም ያለው ሰው ወደ ዱባይ ወደ ሌላ ሀገር ሄዶ ለጉብኝት እንዲህ አይነት ወንዞች ላይ ለመሳተፍ እንዲህ አይነት ወንዞች ላይ ሄዶ ለመዝናናት ብዙ ብር ከፍለ ትኬት ቆርጠ መሄድ ሊኖርብህ ይችላል። ዛሬ መሄድ አይጠበቅብህም። ዛሬ እዚሁ ዱባይን የሚያህል ቦታ እንደ ዱባይ መዝናኛ ተሰርቶ ማየቴ በተለይ በኔ ጄኔሬሽን ይሄ ማየቴ በጣም ደስ ብሎኛል እና የኡርጂ መልቲሚዲያ ተከታታዮች ቀጣዩም ደግሞ ምን እንዳለ እስከ ፍጻሜ የሚያሳያችሁ ይሆናል። እስከ ፍጻሜ ከኔ ጋር ይሁኑ። ይሄ የምታዩት የቀበና ብሪጅ ወይም ደግሞ ድልድዩ ነው። በጣም የሚያምር ስራ ሆኖ ነው የተሰራው እና አይ ቲንክ በዚሁ አጋጣሚ ይሄንን ከላይ ላይት ብታረጉልን እና የሚያምር ልክ አባይ ላይ የምናየውን ብታረጉልን በጣም ደስ ይላል። ቀበናን ድሮ የምታውቀው በቆሻሻ የተሞላች ልትሆን ይችላል። ዛሬ ግን እንደምታየው የሚያምር ቦታ፣ በጣም ለገጽታ የሚያምር ቦታ ሆኖ ማግኘታችን በጣም ደስ የሚል ነገር ነውና በኔ እድሜ በኔ ይሄን ማየቴ እኔ በጣም ከዚህ በላይ የሚያስደስተው ነገርም አለ ብዬ አላስብም። እንደምታዩት በጣም የሚያምር ለአይን ማራኪ የሆነ እንደው አይደለም እኛ የውጭ ዜጎች እንኳን መጥቶ ለቱሪስት የሚያደርገው ቦታም ሆኖ ማየቴ በጣም ደስ ብሎኛል። የንግድ ሱቆች፣ የተለያየ ለብዙዎች የስራ እድል የሚፈጥር ቦታ ነውና ለዛሬ ላይመስልን ይችላል። ነገ ግን ታላቂቷን ኢትዮጵያ እንደምንፈጥር ምንም ጥያቄ የለንምና የኢትዮጵያ መንግስት ሀገሩን ነው እያሳመረ ያለው፣ ዱባይን አይደለም እያሳመረ ያለው። ለዚህ ነው እኔ በነገራችን ላይ የፖለቲካውን ደግፌ ሳይሆን ስራውን ነው እየደገፍኩ ያለው። ስራን መደገፍ ደግሞ የትኛውም ገብረየስም ይሁን ወልደየስም ይሁን ጫለም ይሁን የተሻለ ነገር እስካሰራ ድረስ ለዜጎች ነገን የተሻለችን ኢትዮጵያ እየሰራ እስከሆነ ድረስ መደገፍ ይኖርብናል። ወጣቶች አሁን በዚህ ሰዓት ወደ ፖለቲካ የሚማግዱን ወደ ጦርነት የሚገፋፉንን በአንድነት ወጥተን ልናወግዛቸው ይገባል ብዬ አስባለሁ። ሀገርን የሚወድ ትውልድ፣ ሀገርን የሚወድ ወጣት እንዲህ አይነት ሰርቶ የሚያየውን ከዚህ በላይ የሚያረካው ከዚህ በላይ የሚያስደስተው ነገር አለ ብዬ አላስብም እና እንዲህ አይነት ፕሮጀክቶች ተሰርቶ እዚህ ሀገር ላይ ማየቴ ቀላል እንዳይመስላችሁ። ይሄ እንደምታዩት ሱቆች ናቸው። እንደምታዩት እነዚህ ሱቆች ናቸው። እዚህ ሱቆች ላይ ከጀርባ የምታየው እያንዳንዱ ነገር ሱቅ ነው። አንድ ሰው እዚህ መጥቶ ካፌ ቁጭ ብሎ ሲቀመጥ ለየት ያለ ኢንቫይሮንመንት ይፈጥርለት። ብዙዎቹ ዜጎች ተጎድቶ ሊሆን ይችላል። ነገ ግን የተሻለችውን ኢትዮጵያ ለማድረግ የምናስብ ከሆነ የምንወድ ሰዎች ኢትዮጵያን እውነት እንወዳለን ብለን በአፍ ካልሆነ በስተቀር አሁን የሚሰሩ ስራዎችን ከማደናቀፍ ማድነቅ ማበረታት የተሻለ ነው ብዬ አስባለሁ። ጠቅላይ ሚኒስትሩም ይሁን ክብርት ከንቲባ አዳነች አቤቤም ይሁን ሀገር እየሰሩ ነው። ሀገር የሚሰራ ሰው ደግሞ ያጣል። ምናልባት እኮ ዛሬ አሜሪካ ቻይና የምንላት ብዙዎቹ ዋጋ ከፍሎ ዛሬ ቻይና እንድትባል ያደረገው ነገ የተሻለች ኢትዮጵያ ከአሜሪካ የተሻለች ከቻይና የተሻለች ሀገር ትሆናለች። እሱም ሰርቶ ነው ሰው የሆኑት። እኛም ከሰራን ከተደጋገፍን ከጦርነት ሰላምን ካስቀደም ነው ከስንፍና ስራን ካስቀደም ነው
ከመደናቀፍ መበራተትን ካስቀደምነው ነገ የተሻለች ኢትዮጵያን የተሻለች ሀገር ማድረግ ይቻላልና ከመደናቀፍ እንደጋገፍ እላለሁ። የቀበና ድልድዩ እንደምታዩት ሰፋ ባለ እንደዚህ ተሰርቶ እናገኛለን። በጣም በሚያምር ወንዙ ላይ ተንሳፈን እየሄድን ነው። ጀርባዬ ቀበና ላይ ቁጭ ብለን ከጀርባችን እያየን ነውና ፕሮግራሜን ወደ ማገባደድ እየደረስኩ ስለሆነ በዚህ አጋጣሚ አንዳንድ ሰዎችን አመስግኜ ባለፍ ደስ ይለኛልና አንደኛ ይሄን የሰሩ ውድ ኢትዮጵያውያን እጃችሁ ይባረክ ማለት ፈልጋለሁ። በዛ ሲቀጥል የሀገራችን መሪ ክቡር ዶክተር አብይ አህመድን በጣም እናመሰግናለን፣ በጣም እንወዳለን። እንዲሁም ክብርት አዳነች አቤቤን ይሄ ሰርታችሁ ስላሳያችሁን ከወሬ ይልቅ በተግባር ስላሳያችሁን የዘመኑ ጀግና መሪያችሁ ስለሆናችሁ በጣም ላመስግናችሁ እወዳለሁ። እውነት ኢትዮጵያን የምትወዱ ከሆነ ኢትዮጵያን ከእንግዲህ በውጊያ እንጠቅማለን፣ በውጊያ የተሻለች ሀገር እናደርጋለን ብሎ ማሰብ እብደት ይመስለኛል። አይ ቲንክ ዶክተር አብይ አሁን የከተማ ገጽታም የገጠሩን ገጽታ አበላሽቶታል። ነገ የትኛውን ፖለቲካ ፓርቲ መጥቶ ልምራ ቢል እንደዚህ መልፋት ይጠበቅበታል። የኢትዮጵያን የስራ ገጽታውን ኦልሞስት አበላሽቶታል ማለት ነው። አሁን ላይ መስራት ብቻ ነው የኢትዮጵያ ሕዝብ ሊወዳችሁ ሊደግፋችሁ የሚችለው። ውጭ ላይ ወጥቶ ጫካ ገብቶ መዋጋት ዜጎችን ከማሰቃየት፣ ዜጎችን ከማፈናቀል፣ ዜጎችን ከማማረር የተሻለ ነው ብዬ አላስብም። ለዜጎች የሚጠቅሙ እንዲህ አይነት ስራዎች ናቸው መተን የምናርፍበት። ከሀገራችን ሌላ ሀገር የለንም። ሰዎች ከኢትዮጵያ ሌላ ሀገር ብኖር ደስ ባለን ያለነው ሀገራችን ነች፣ ኢትዮጵያ ነች። ኢትዮጵያ በዚህ ደረጃ ደግሞ ለምታሳይ እኔ በበኩሌ በጣም ነው ደስ ያለኝና ለትውልድ የሚጠቅመው ውጊያ ሳይሆን ለትውልድ የሚጠቅመው ጦርነት ሳይሆን ለትውልድ የሚጠቅመው እንዲህ አይነት ስራዎች ናቸው። እኛ የምንፈልገው እቺ ሀገር እንድትለወጥ ነው። እኛ የምንፈልገው የተሻለች ሀገር እንድትሆን። ሰው መቀየር ለኛ ምንም ጥቅም የለውም። እኛ ሀገራችንን የሚቀይርልን ነው የምንፈልገውና ይቻላል። ኢትዮጵያን ከዚህ የበለጠች መስራት ይቻላል። አካባቢዬ ደግሞ ትልቅ ተስፋ ፈጥሮኛል። ኢትዮጵያን አይችሉም የሚሉት አይ ቲንክ በዚህ አክትመዋል ማለት ነው። ኢትዮጵያ መስራት እንደምትችል፣ ኢትዮጵያ መለወጥ እንደምትችል፣ ኢትዮጵያ ካደጉ ሀገራት እኩል ተርታ እንደምትቆም አሳይቶናልና እኛ የምንፈልገው እንደዚህ ነው። እኛ የምንፈልገው ዜጎችን መቀየር፣ ሀገርን መቀየር ነው እንጂ በጦርነት ምናልባት ሀገርን ልታወድም ትችላለህ። በጦርነት ምናልባት ሀገርን ዜጎችን ልታፈናቅል ልታሰቃየው ትችላለህ። በስራ ግን እንደዚህ ዜጎችን የሚረኩት ስራዎች መስራት ለኔ ከዚህ የበለጠ እርካታም አለ ብዬ አላስብም። ለዛሬ ላይታዩ ይችላሉ ስራዎቹ፣ ለዛሬ ላናቅ ይችላል። ነገ ግን ምን ያህል እዚህ አካባቢ ያለው ሰው ተጠቃሚ እንደሚሆን ከወዲሁ መገመት አያቅትንም ማለት ነው። ብዙ ቱሪስቶች ይመጣሉ ከኢትዮጵያን ውጪ። ብዙ ሰዎች ልክኛ ከዚህ ወተን ሌላ ሀገሮች ተርኪ፣ ኢስታንቡል አካባቢ አሁን እንደዚህ አይነት ወንዞች ላይ የሚሽከረከሩ ጀልባዎች ምናምን እናገኛለን። እኛ ሀገርም ነገ ከሌሎች ሀገር መጥቶ ቱሪስት አድርጎ ይሄን ለማየት የሚመጣ እንግዶች ይኖራሉ። ያኔ ደግሞ እዚህ አካባቢ የሚታዩ ሱቆች፣ እዚህ አካባቢ ያሉ ካፍቴሪያዎች የተሻለ ሆኖ ገቢ አግኝቶ ዜጎቹ ነገ ትልቅ ፍሬ የሚያገኙበት ይሆናል። መቼም የሆነ ነገር ስትሰራ ትዕግስት ይፈልጋል፣ የተወሰነ ጊዜ መጠበቅ ይፈልጋልና ከዛ በኋላ ነው ሰርተ ነው የሆነ ጊዜ በኋላ ፍሬውን የምታጣጣሙና ነገ ከእንደዚህ አይነት ፕሮጀክቶች ጀርባ ያሉ ከእንደዚህ አይነት ኮሪደር ስራዎች ያሉ ካሉ ስራዎች ጀርባ ትልቅ ገቢ እንደሚመጣ ምንም ጥያቄ የለኝም። እኔ በነገራችን ላይ ይሄ ኮሪደር ነው ብዬ አላስብ፣ ትልቅ ፕሮጀክት ነው ለኔ። ቀበና በቀይ ባህር ቀይሮ ሲያሳዩኝ እኔ በጣም ገርሞኛል። በጣም ደስ የሚል ጊዜ እንደሆነ ተስፋ አደርጋለሁ። በዛሬ በቀበና ያስኩት በዚሁ አጠናቅቃለሁ። በሌላ ፕሮግራም፣ በሌላ ጊዜ፣ በሌላ ሀሳብ፣ በሌላ አካባቢ እስክንገናኝ ቸር ሰንብቱ። እንዲሁም ሌላ ቦታ ማየት የምትፈልጉ ቦታዎች ካሉ ቦታውን በኮሜንት አሳውቁኝና እጄ የተሰሩ ስራዎችን ለእናንተ የማቀርብ ይሆናል። ስለነበረን ጊዜ በጣም አመሰግናለሁ። አዲሱ ደገፌ ነበርኩ። በሌላ ፕሮግራም በሌላ ሀሳብ እስክንገናኝ ቸር ሰንብቱ።